ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል አንድ ሚኒስትር ደቡባዊ ሊባኖስን ወደ እስራኤል ግዛት ለመጠቅለል ጥሪ ያቀረቡ። ኢራን ከዩናይትድ ስቴትስ ጋር ድርድር እያደረገች መሆኗን አስተባበለች። ፓኪስታን በአሜሪካ እስራኤልና ኢራን መካከል ያለውን ጦርነት ለማስቆም ቁልፍ አደራዳሪ በመሆን ብቅ ማለቷ ተሰምቷል። የሰላም ጉባኤም ሊካሄድ እንደሚችል ተነግሯል። እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። የእስራኤል ሚኒስትር ደቡባዊ ሊባኖስን ወደ እስራኤል ግዛት ለመጠቅለል ጥሪ ማቅረባቸው ተሰማ። የእስራኤል ጦር ድልድዮችን በማውደምና መኖሪያ ቤቶችን በማፍረስ ወታደራዊ ጥቃቱን እያፋፋመ ባለበት በዚህ ሰዓት የእስራኤል የፋይናንስ ሚኒስትር ባደረጉት ንግግር እስራኤል የሊባኖስን ድንበር እስከ ሊታኒ ወንዝ ድረስ ዘልቃ ማስፋፋት አለባት ብለዋል። የፋይናንስ ሚኒስትሩ ቤዛሌል ስሞትሪች የሰጡት አስተያየት እስራኤል በኢራን የሚደገፈውን የሂዝቦላ ታጣቂ ቡድን ኢላማ አድርግ ያለው ባለችበት በዚህ ወቅት የሊባኖስን ግዛት ለመያዝ ከፍተኛ የመንግስት ባለስልጣን በግልጽ የተናገሩበት የመጀመሪያው አጋጣሚም ሆኗል። ሊባኖስ ወደ ቀጠናዊ ጦርነት የገባችው መጋቢት 2 ቀን ሂዝቦላ ወደ እስራኤል የሚሳኤል ጥቃት መክፈቱን ተከትሎ ነበር። ከዚያን ጊዜ ጀምሮ እስራኤል የሊታኒ ወንዝ ደቡባዊ ክፍል የሂዝቦላ ጠንካራ ምሽግ ነው በሚል የአየር ጥቃት ስታካሄድ ሰንብታለች። በስፍራው የሚገኙ ነዋሪዎች በሙሉ አካባቢውን ለቀው እንዲወጡ ትዕዛዝ ሰጥታ ነበር። ሂዝቦላ በበኩሉ ወደ እስራኤል የሚያደርገውን የሮኬት ጥቃት አሁንም አጠናክሮ ቀጥሏል። የሊባኖስ ባለስልጣናት እንደገለጹት ከሆነ በእስራኤል የአየር ጥቃት ምክንያት ከ1000 በላይ ሰዎች የተገደሉ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ ከቤት ንብረታቸው ተፈናቅሏል። የሮይተርስ የዓይን እማኞች ሰኞ ምሽት በቤይሩት ዳህዬህ ተብሎ በሚጠራው ሰፈር ቢያንስ 3 ፍንዳታዎችን መስማታቸውን ተናግሯል። የእስራኤል ጦር በከተማው የሚገኙ የሂዝቦላ ይዞታዎችን መምታቱን አስታውቋል። ቀደም ብሎ በቤይሩት በተፈጸመ ጥቃት የኢራን አብዮታዊ ዘብ የቁርስ ኃይል አዛዥ መገደላቸውን የእስራኤል ጦር ገልጿል። ሚኒስትር ስሞትሪች ለአንድ የእስራኤል የሬዲዮ ፕሮግራም እንደተናገሩት ከሆነ በሊባኖስ እየተካሄደ ያለው ወታደራዊ ዘመቻ ፍጹም እውነታን በመፍጠር ማለትም የሂዝቦላን ውሳኔ በመለወጥ ብቻ ሳይሆን የእስራኤልን ድንበር በመቀየር ሊጠናቀቅ ይገባል ብለዋል። ይህንንም በግልጽ እናገራለሁ፣ በማንኛውም የውይይት መድረክ ላይም ጭምር አዲሱ የእስራኤል ድንበር ሊታኒ ወንዝ መሆን አለበት ሲሉ ስሞትሪች አጽንኦት በመስጠት ተናግረዋል። አንድ ወታደራዊ ባለስልጣን ትላንት ሰኞ ለሮይተርስ በሰጡት ቃል ስለ ፖለቲከኞች ንግግርም ሆነ ስለ መንግስት የረጅም ጊዜ እቅድ አስተያየት መስጠት እንደማይችሉ አንስተው የእስራኤል እግረኛ ጦር ግን ጥቃቱን በድንበር አካባቢዎች ብቻ እየወሰነ መሆኑን አብራርተዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ ውስጥ የትንሹ ቀኝ ዘመም ፓርቲ መሪ የሆኑት ስሞትሪች ቀደም ሲል ስለ ጋዛ ተመሳሳይ አስተያየቶችን የሰጡ ሲሆን ንግግራቸውም ብዙ ጊዜ ከእስራኤል ይፋዊ ፖሊሲ ውጭ መሆኑ ይታወቃልም ተብሏል። ኢራን ከዩናይትድ ስቴትስ ጋር ድርድር እያደረገች መሆኑን አስተባበለች። ፕሬዝዳንት ዶናልድ ትራምፕ ስማቸው ካልተጠቀሰ የኢራን ባለስልጣናት ጋር ውጤታማ ንግግር ማድረጋቸውን በመግለጽ በኢራን የኤሌክትሪክ ኃይል ማከፋፈያ አውታር ላይ ሊሰነዝሩት የነበረውን ጥቃት ለሌላ ጊዜ ማስተላለፋቸውን ማስታወቃቸውን ተከትሎ የመጣ ዜና ነው። አንድ የአውሮፓ ባለስልጣን በሁለቱ ሀገራት መካከል ምንም አይነት ቀጥተኛ ድርድር እንዳልተካሄደ ቢገልጹም ግብጽ፣ ፓኪስታንና የባህረ ሰላ
ሰላጤው ሀገራት ግን መልእክቶችን በማስተላለፍ ላይ መሆናቸውን ጠቁመዋል። አንድ የፓኪስታን ባለስልጣን እና ሌላ የዜና ምንጭ ለሮይተርስ እንደገለጹት ከሆነ ጦርነቱን ለማቆም የሚረዱ ቀጥተኛ ንግግሮች በዚህ ሳምንት መጀመሪያ ላይ በኢስላማባድ ሊካሄድ ይችላል። ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት አሜሪካና ኢራን በመካከለኛው ምስራቅ ያለውን ጠላትነት ሙሉ በሙሉ ለመፍታት በሚያስችል ሁኔታ ላይ በጣም ጥሩና ውጤታማ ውይይት ማድረጋቸውን ጽፈዋል። በዚህም ምክንያት በኢራን የኃይል መሰረተ ልማት ላይ ለመሰንዘር አቅደውት የነበረውን ጥቃት ለተከታታይ 5 ቀናት ማራዘማቸውን አስታውቋል። ይህንን ተከትሎም የኩባንያዎች አክሲዮን ዋጋ የጨመረ ሲሆን የነዳጅ ዋጋ ደግሞ በከፍተኛ ሁኔታ ቀንሶ አንድ በርሜል $100 በታች ሆኗል። ይህም ትራምፕ ቅዳሜና እሁድ በሰጡት ዛቻና ኢራን በሰጠችው የአጸፋ ምላሽ ምክንያት ተከስቶ የነበረውን የገበያ መናጋት የቀለበሰ ሆኗልም ተብሏል። ትራምፕ ቆይተው ለጋዜጠኞች እንደገለጹት ልዩ መልእክተኛው ስቲቭ ዊትኮቭ እና አማቻቸው ኩሽነር ከአንድ ከፍተኛ የኢራን ባለስልጣን ጋር እሁድ ምሽት ውይይት ያደረጉ ሲሆን ሰኞ ዕለትም ንግግሩ ቀጥሏል። በጣም ጠንካራ የሆኑ ንግግሮችን አድርገናል። ወዴት እንደሚያመሩም እናያለን። አሁን ላይ በአብዛኞቹ ነጥቦች ላይ ስምምነት ላይ ደርሰናል ማለት ይቻላል ሲሉ ከፍሎሪዳ ወደ ሜምፊስ ከመጓዛቸው በፊት ተናግረዋል። በሜምፊስ በነበራቸው ቆይታም ዋሽንግተን ከኢራን ጋር ለረጅም ጊዜ ስትደራደር መቆይቷን ገልጸው በዚህ ጊዜ ግን ቁም ነገር ያለው ነገር ይዘው መጥተዋል። ለሁሉም ወገን የሚጠቅም ስምምነት ይደረጋል ብዬ አስባለሁም ብለዋል። ትራምፕ ከዊትኮፍና ከኩሽነር ጋር እየተነጋገረ ያለውን ባለስልጣን ስም ባይጠቅሱም እየተነጋገርን ያለነው እጅግ ይከበራሉ ብዬ የማምንባቸውና መሪውን ሰው ነው ብለዋል። አንድ የእስራኤል ባለስልጣንና ሌሎች ጉዳዩን የሚያውቁ ምንጮች እንደሚሉት ከሆነ በኢራን በኩል ንግግሩን እያካሄዱ ያሉት ተደማጭነታቸው ከፍተኛ የሆነው የፓርላማ አፈ ጉባኤው መሐመድ ባቂር ቃሊባፍ ናቸው። ይሁን እንጂ ቃሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከዩናይትድ ስቴትስ ጋር ምንም አይነት ንግግር አለማድረጋቸውን በመግለጽ ድርድሩ የተባለው ነገር የፋይናንስ ገበያውን ለመቆጣጠር የሚደረግ ሙከራ ነው በማለትም አጣጥለውታል። ከአሜሪካ ጋር የተደረገ ምንም አይነት ድርድር የለም። የውሸት ወሬው የነዳጅና የፋይናንስ ገበያውን ለመምራት እንዲሁም አሜሪካና እስራኤል የተዘፈቁበትን አጣብቂኝ ለመሸፈን የታለመ ነው በማለት ገልጸዋል። አክለውም የኢራን ሕዝብ በወራሪዎች ላይ የማያዳግም ቅጣት እንዲወሰድ እንደሚፈልጉና ሁሉም የኢራን ባለስልጣናት ከከፍተኛ መሪያቸው ጀርባ መሆናቸውን ተናግረዋል። የኢራን የጦር ክንፍ የሆነው የእስላማዊ አብዮታዊ ዘብ በበኩሉ በአሜሪካ ኢላማዎች ላይ አዳዲስ ጥቃት መጀመሩን ገልጾም የትራምፕ ንግግር ጊዜ ያለፈበት የስነልቦና ዘመቻ እንደሆነና ቴህራን በምታደርገው ትግል ላይ ምንም አይነት ተጽዕኖ እንደማይኖረው አስታውቋል። ፓኪስታን በአሜሪካ እስራኤልና ኢራን መካከል ያለውን ጦርነት ለማስቆም ቁልፍ አደራዳሪ በመሆን ብቅ ብላለች ተባለ። የሰላም ጉባኤም ሊካሄድ እንደሚችል ተነግሯል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዚህ ሳምንት መጨረሻ በኢስላማባድ ይካሄዳል ተብሎ በሚጠበቀው የሰላም ጉባኤ ላይ ከኢራን የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ ጋር ሊገናኙ እንደሚችሉ አክሲዮስ ዘግቧል። ፓኪስታን በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማስቆም በሚደረገው ጥረት ራሷን እንደ ዋና አደራዳሪ ያቀረበች ትገኛለችም ተብሏል። የወጡ ዘገባዎች እንደሚያመላክቱትም ኢስላማባድ በዚህ ሳምንት መጨረሻ ላይ የአሜሪካው ምክትል ፕሬዝዳንትና የኢራን ፓርላማ አፈ ጉባኤን ለተኩስ አቁም ድርድር የሚያገናኝ ጉባኤ ልታስተናግድ ትችላለች። የፓኪስታን የውጭ ጉዳይ ሚኒስቴር ምንጮች ለአናዶሉ የዜና ወኪል እንደገለጹት የአሜሪካ ልዑክ በአንድ ወይም በሁለት ቀናት ውስጥ ለድርድር ወደ ፓኪስታን ይመጣል። ሆኖም ኢራን በሁለቱ አገራት መካከል ባለው ያለመተማመን ምክንያት ለንግግር እስካሁን ዝግጁ አይደለችም ተብሏል። ይህ መረጃ የወጣው የፓኪስታን ጦር አዛዥ አሲም ሙኒር እሁድ ዕለት ከፕሬዝዳንት ዶናልድ ትራምፕ ጋር በስልክ መነጋገራቸውን ፋይናንሻል ታይምስ የውይይቱን ዝርዝር የሚያውቁ ሰዎችን ጠቅሶ ከዘገበ በኋላ ነው ተብሏል። በተጨማሪም የእስራኤል ይፋ ምንጮች ለአክሲዮስ እንደገለጹት ከዋይት ሀውስ ልዩ መልእክተኞች ስቲቭ ዊትኮፍ እና ኩሽነር በተጨማሪ ምክትል ፕሬዝዳንት ጄዲ ቫንስ በኢስላማባዱ ጉባኤ ላይ ሊገኙ ይችላሉ ተብሏል። የፓኪስታን ጠቅላይ ሚኒስትር ሼባህ ሻሪፍ በበኩላቸው ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር መነጋገራቸውንና ኢስላማባድ በቀጠናው ሰላም እንዲሰፍን የበኩሏን አስተዋጽኦ እንደምታደርግ ቃል ገብተዋል። ጠቅላይ ሚኒስትር ሻሪፍ ከፔዜሽኪያን ጋር በባህረ ሰላጤው ቀጠና ስላለው አሳሳቢ ሁኔታ መወያየታቸውን ገልጸው ፓኪስታን ሰላምን ለማስፈን ገንቢ ሚና ለመጫወት ቁርጠኛ መሆኗን
አረጋግጠዋልም ተብሏል። ሁለቱ መሪዎች ባለፈው አንድ ወር ውስጥ ለረመዳንና ለኢድ በዓላት እንኳን አደረሳችሁ መልእክት ለመለወጥ ብቻ ሳይሆን ፓኪስታን ከዩናይትድ ስቴትስና ከእስራኤል ጋር ያለው ጦርነት እንዲቆም ያላትን ተስፋ ዳግም ለማረጋገጥ በተደጋጋሚ ተነጋግረዋልም ተብሏል። ሻሪፍ ለፋርስ አዲስ ዓመት የእንኳን አደረሳችሁ ምኞታቸውን ለፔዜሽኪያን የገለጹ ሲሆን መሪዎቹ በባህረ ሰላጤው አካባቢ ስላለው አስከፊ ሁኔታ ተወያይተው ግጭቱን ለማርገብ ለውይይትና ለዲፕሎማሲ አስቸኳይ አስፈላጊነት ላይ ከስምምነት ደርሰዋልም ተብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ እንደገለጹት አሜሪካ ጦርነቱን ለማቆም ድርድር እንድታደርግ የሚጠይቁ መልእክቶች ከአንዳንድ ወዳጅ አገራት ደርሰውናል ሲሉ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።